የኢትዮጵያ ብቻ ሳይሆን የመላው የጥቁሮች የአፍሪካዎች የድል ቀን ነው። ሁላችንም በዚህ ድል እንኮራለን። ኢትዮጵያዊ በመሆናችን በኩራት እንቆማለን። አድዋ ትውልድ በመሆኔ ደስታ ተሰምቶኛል እና 130ኛው ክብረ በዓሉን በመታደሜ ደስ ብሎኛል። በኩራት ማክበራችን በጣም ደስ የሚል ነገር ነው። እንደዚህ በኩራት ዛሬ የምንናገረው በቅድመ አያቶቻችን ድል በመደረጉና ደስታ ይሰማኛል። ይህ በዓለም ላይ ለተጨቆኑ ጥቁር ሕዝቦች ሁሉ ተስፋና መነሳሳት አኩሪ የክብርና የጀግንነት ምሳሌ የሆነውን ድል ታሪክ እየሰማ ካደገው ትውልድ አንደበት በኩራት የተሰጠ ምስክርነት ነው። የአድዋ ድል መንበርከክንቢኝ ባርነት አሻፈረኝ ተብለው የተመለሱበት ታላቅ ተሻጋሪ ታሪክም ነው። ይህ አኩሪ ገድል በትውልዱ ይዘከራል፣ እንዲህም በልበ ሙሉነት ይነገርለታል። እናቴ ከድሮ ጀምሮ ነው ከልጅ እያለ ነው ይዛ የምትመጣው እና ከልጅነታችን ጀምሮ ስላለ በየአመቱ የምናደርገው ነገር ነው። አድዋ እንግዲህ አባቶቻችን ለኛና ለሀገራችን ብለው ብዙ መስዋዕትነት እንደከፈሉ ተረድቻለሁ። የዜግነት ሲባል የሚሰማኝን ስሜት እኔ አውቀዋለሁ በራሴ ማለት ሐውልቱ ጋር ቆመህ ያንን ከህዝብ ጋር አብረህ ማለት ያለው ስሜት እኔ እንጃ ከምነግርህ በላይ በቃ የእውነት በኢትዮጵያዊነት እንድትኮራ በጣም ደስ የሚል ስሜት እንዲሰማ ያደረገ ነበር። ሁለት ጄኔሬሽን ማቀዋለኝ ሂስቶሪካል እሱም አንድ ቅድመ አያቴና ቅምቅም አያቴ ቅምቅም አያቴ ጀመሩንም አድዋ ጦርነት ውስጥ ተካቷል። ቅድመ አያቴ ደግሞ ያው የኮሪያ ዘማች ነበረ። በጣም ደስታ ይሰማኛል። አድዋን በጣም ከሚገባው ማለት ከበዓሎች አንዱ ትልቁ በዓሌ አድዋ ነው የኔ ማንም ሰው ያውቃልና ልጆቼን በጣም ከልጅነታቸው አዝዬ እየመጣው እንደምታያቸው እንደዚህ የሚያካክሉ ልጆች እስከሚሆን ድረስ የአድዋን በዓልና ያከብራሉ ያውቃሉ። ዘመናዊ መሳሪያ ታጥቆ የመጣን ወራሪ ኃይል በኋላ ቀር መሳሪያ ነገር ግን በአልሸነፍም ባይነት ስለልቦናና በአንድነት መመከት የተቻለበት ነውና ለዚህ ትውልድ ተምሳሌትነቱ ብዙ ነው። ለዛሬ ትውልድ ትምርትና ተምሳሌት ሊሆን የሚችል ነው ብዬ ገምታለሁ። ምክንያቱም ህብረት አድርገን በአንድ ላይ ሆኖ ኢትዮጵያውያን አባቶቻችን ጠላት እስከ አፍንጫ ድረስ ታጥቆ የመጣውን አሳፍሮ አንበርክኮ ከሀገር ያወጡ ህብረት ስላለን ነው። አንድ መሆኑን አንድ ከሆነ ህብረት ከፈጠረ ዳግም ለሌላ ለወራሪ ሀገር ሊጋለጥ አይችልም። ጀግኖች አባቶች በመስዋዕትነት ያቆሟትን ሀገር በአንድነት መንፈስ ልናስቀጥል የራሳችንንም አድዋ ልንሰራ ይገባል የትውልዱ መልእክት ነው። አሁን ላይ በቴክኖሎጂም አድገናል። በተለያዩ ነገሮች እያደገን ስለሆነ በመስማማት በመተባበር በመከባበር ያለምንም ብሔርና ሃይማኖት ልዩነት አንድ ላይ በመሆን በፊት የነበረችውን ሀያላን ኢትዮጵያ በድጋሚ መገንባት እንችላለን። ከኛ ብዙ ነገር ይጠበቃል። በትምህርታችን ጠንቅረን መማር፣ ለቤተሰቦቻችን ታዛዥ በመሆንና ሀገራችንን ማኩራት አለብን። ልጆች ተማሩ፣ በንም ተምራችሁ ሀገራችሁን የምታስጠራ ከፍ ከፍ አድርጉላ። ህብረት ፈጥሮ እንደገና በእኛ ላይ መሰደቢያና መሳለቂያ የሆነን መሀይምነትና ደህንነትን እንደዚሁ ነጻ አድርጎ ለቀጣይ ትውልድ እንዲያስረክብ ይለዋለሁ። ታዲያ ይህ የሀገር ምልክት የሆነው ድል በአግባቡ ማክበርና መዘከር ለቀጣይ ትውልድም ማስተላለፍ የሁሉም ኢትዮጵያዊ የቤት ስራ ነው። ድሮ መጀመሪያ ላይ እንኳን ሲጀምረው እንደዚህ አልነበረም። አድዋ እንደዚህ አልነበረም። ከየገጠለ ጊዜው እየጨመረ ሲመጣ በጣም ጥሩ ሁኔታ እያየን እየመጣ ነው። በጣም ስቴፕ ባይ ስቴፕ አሁንም እንደዚህ አሁን ነገም ደግሞ እንዳልኩ ልጆቻችንና የነሱ ልጆች ከዚህ የበለጠ ነገር እንደሚያከብሩ በጣም ደስተኛ ነኝ። እኛ ለልጆችም አሁን እኛ ከአያቶቻችን ከአባቶቻችን መጥተናል እዚህ ጋር ደረስነው እና ደግሞ ነገ ደግሞ ስናልፍ እኔ ደግሞ አሁን የኔ ልጆች ደግሞ ነገም ተነው እያሉ እየቀጠሉ እነሱም ትውልዱ እንደዚህ ያለ ነገር ቢቀጥል በጣም ደስ ይለኛል በጣም